እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብራችሁ ቆይታ አድርጋለሁ። 20ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ ጠዋት በተካሄደ አንድ ጨዋታ ተጀምሯል። ሐዋሳ ከተማን ከልደታ ክፍለ ከተማ ጋር ያገናኘው የዚህን ሳምንት መርሃ ግብር ያስጀመረም ጨዋታ ሆኗል። ጨዋታው በሐዋሳ ከተማ 1-0 አሸናፊነት ሲጠናቀቅ ስራ ይርዳው የማሸነፊያዋን ግብ 72ኛው ደቂቃ ላይ አስቆጥራለች። ውጤቱም ሐዋሳ ከተማዎችን በ42 ነጥብ ደረጃቸውን ወደ 3ኛ አሳድጎላቸዋል። ከደቂቆች በኋላ 7 ሰዓት ላይ ሲል የ20ኛ ሳምንት ሁለተኛ ጨዋታ በሸገር ከተማና ኢትዮ ኤሌክትሪክ መካከል ይከናወናል። ኢትዮ ኤሌክትሪክ በ50 ነጥብ ሁለተኛ ደረጃ ላይ የተቀመጠ ክለብ ነው። በሁለተኛው ዙር በተደጋጋሚ የጣሏቸው ነጥቦች ለኢትዮጵያ ንግድ ባንክ ደረጃቸውን አስረክበው ወደ ሁለተኛ አንሸራቷቸዋል። ለጊዜው መሪነቱን ለመረከብም ዛሬ በ30 ነጥብ አምስተኛ ላይ ከሚገኙት ሸገር ከተሞች ጋር ይጫወታሉ። 9 ሰዓት ላይ ደግሞ የሊጉ መሪ ኢትዮጵያ ንግድ ባንክ ከአዳማ ከተማ ጋር ይጫወታል። በቅርብ ያከናወኗቸውን ጨዋታዎች በተከታታይ ያሸነፉት ንግድ ባንኮች በግብ ክፍያ በልጠው የሊጉን መሪነት ተቆናጠዋል። መሪነታቸውን ለማስቀጠልም ዛሬ በ21 ነጥብ 9ኛ ደረጃ ላይ ከሚገኙት አዳማ ከተሞች ጋር ይጫወታሉ። ተተኪ ስፖርተኞችን ለማፍራት ለወጣቶች ስልጠና እየሰጠ መሆኑን በፍኖተ ሰላም ከተማ የሚገኘው የኤምዋይዜድ የስፖርት ፕሮጀክት ገልጿል። ወጣቶች ትርፍ ጊዜያቸውን በስፖርት እንዲያሳልፉ እየተሰራ መሆኑን የፍኖተ ሰላም ከተማ አስተዳደር አስታውቋል። ንጉሱ ስንታየው ተጨማሪው እንደሚከተለው ያደርሰናል። በፍኖተ ሰላም ከተማ አስተዳደር ተተኪ ስፖርተኞችን ለማፍራት በሚከናወነው ተግባር ኤምዋይዜድ የስፖርት ፕሮጀክት ተጠቃሽ ነው። በፕሮጀክቱ የታቀፉት ተጫዋቾች ስልጠናዎችን አጠናክረው በመውሰድና በተለያዩ ውድድሮች ተሳትፎ በማድረግ ውጤታማ መሆናቸውን ለአሚኮ ተናግረዋል። ከውስጥ ውድድር ባሻገር በተለይም በከፍተኛና ፕሪሚየር ሊግ ውድድሮች ላይ ለመጫወት በትጋት ስልጠናዎችን እየተከታተሉ መሆናቸውንም ተናግረዋል። ዛሬ የተጀመረ ሳይሆን ከዚህ በፊትም በዛን የሰላም ባልሆነበት ሰዓት ሁሉ ሲሰራ የነበረ ክለብ ነው። እውነት ለመናገር ማለት እዚህ ዛሬ ሜዳው አሁን ስለተጀመረ ከዛ በፊት ልክ ሌላ ቦታ እየሄድን ሲሰራ የነበረ ክለብ ነው። እኛ አልማችን ማለት ከዚህ ካለንበት ከፍኖተ ሰላም ወጣን እንደ ሀገር ናሽናል ቲም ባህር ዳር ከማን የተለያዩ ቲሞች ጋር ገብተን መጫወት ፍላጎት አለን። ለዛም ደግሞ ምርጥ ኮቾች ከጎናችን አሉ። እነሱ እያገዙ ነው። ከፍተኛ ቦታ ላይ እንደምንጫወት ተስፋ አለን። ከትምህርት ጎን ለጎን ያው በቻሉ አቅም የከነኮች ጋር ያው ያለውን ነገር የተነጋገን ለመስራት ያው ጥረት ያላየን የሚሰጠው ትሬኒንግ እንደምታዩት ነው። አሪፍ ትሬኒንግ እየተሰጠ ነው። በኤምዋይዜድ የስፖርት ፕሮጀክት አሰልጣኝ ዘላለም አንሙት ፕሮጀክቱ ከ2014 ዓ.ም ጀምሮ ወደ ስራ መግባቱን ገልጸዋል። ተጫዋቾች በአእምሮና በአካል እንዲጎለብቱ በሳምንት 3 ቀናት ስልጠናዎችን እየተከታተሉ ነው ብለዋል። ልጆች ደግሞ አሁን ላይ በከተማችን ላይ ለሚደረጉ ውድድር ብቁ ናቸው ማለት ይቻላል። ልጆች በአእምሮ በአካል ብቃትም በቴክኒካልም የዳበሩ 4 ዓመት ሙሉ የሰሩ ስለሆኑ ብቁ ሆነዋል። በዚህም ተፈካካሪ ሆነው ካለው ከሌላው ስፖርተኛ ጋር እነሱ የተሻለ ተወራረው የተሻለ ስፖርተኞች እንዲሆኑ እሱን ታሳቢ አድርገን ነው ትሬኒንግ እየሰጠን ያለው። የኤምዋይዜድ የእግር ኳስ ፕሮጀክት ቡድን መሪ አቶ ታደለ ደጉ ስፖርቱን ለማሳደግ የህብረተሰቡና የባህል ሀብቶች ድጋፍ ወሳኝ መሆኑን አንስተዋል። ህብረተሰቡም ያን አስተዋጽኦ ማይደግፍ ከሆነ ነገ አልባሌ ቦታ የዋለ ትውልድ እሱ ጋር ነው የሚሄድ፣ እሱ ማህበረሰብ ላይ ነው የሚሄድ፣ እሱ ነው የሚጎዳው ነገር። ስለዚህ ይህን እየመጣ ቢደግፍ አሪፍ ነው። ህብረተሰቡ በተለይ አቅም ያላቸው እንደ ነጋዴዎች ደናንተን ያላቸው እነሱ መጥተው ቢያግዙ። ተተኪ ተጫዋቾችን ለማፍራት የስልጠና ማዕከላትን በማጠናከር እየተሰራ እንደሚገኝ የፍኖተ ሰላም ከተማ አስተዳደር ባህል ቱሪዝምና ስፖርት ጽህፈት ቤት የስፖርት ዘርፍ ቡድን መሪ ዘላለም ደምሴ ተናግረዋል። የግብዓትና የስፖርት ማዘውተሪያ ችግሮችን ለመፍታት ከአጋር አካላት ጋር እየተሰራ መሆኑን ነው ቡድን መሪው የገለጹት። አሁን እነዚህ የምታዩዋቸው ነገ ደሞት ከነማ ወደ ውድድር ሲገባ ከነዚህ ፒክ አድርገን ክለቡ የሚዋቀርበት ሁኔታ ይፈጠራል ማለት ነው። እኛ እንደ ባለሙያ ግን ባለሀብቱ ወደዚህ ኢንቨስትመንት የሚያደርግበት መንገድ ፕሮጀክት በመቅረጽ ወይም እነሱ ለብ እያደረግን የመስራት ስራ እየሰራን ያለበት ሁኔታ እንዳለ ስለመግለጽ ነው። ወጣቶች ትርፍ ጊዜያቸውን በስፖርት እንዲያሳልፉ በማድረግ ጤናማ ትውልድን ለመፍጠር እየተሰራ ነው ተብሏል። ከውጭ በዩሮፓ ሊግ የእንግሊዝ ፕሪሚየር ሊግ ክለቦች አስቶን ቪላና ኖቲንጋም